መርዶ የማረዳሽ ነው የነበርኩ አንቺ ግን ምስጋና የሚባል ነገር የለሽም ሴትዮ ምን ለማለት እየሞከርሽ ነው ቆይ ለምን በቀጥታ ወደ ጉዳይሽ አትገቢም ይኸውልሽ ወይዘሮ ገነት ልጅሽ የመኪና አደጋ ደርሶባት ሞተች እየተባለ ነው ሄሎ 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 አይ እንደ ለመርሽው እንግዲህ ደግሞ ወራስሽ ወድቀሽ ይሆናል ይራሽ ጉዳይ ስልኩን ሳዘጊ ብታመሰግኝ በጣም ደስ ይለኝ ነበር አንቺ ትጠብቂኝ እንጂ ደግሞ የት ነው የምትሄጂ መተሽኝ ደግሞ ዝም ብለሽ ወይ ስልኩ ጆሮዬ ላይ ዘጋ እስቲ ባክ ቻርጅ አድርግልኝ ዳጊ እሺ ቆይ ምንድነው ሰላቢያነሽ ልጅ እኔን ጠፍጥፋኝ ተባቷ ተፋች ዶክተር ቆይ ግን እንዴት ናት ምንም አትልም ትንሽ እረፍት ታርግና በራሷ ተነቃለች እኔም እኮ ከሚዲያው ግርግር እዚህ ሆና ብታከም ይሻላታል ብዬ ነው እንደዛ እንዳሰብክ ይገባኛል ቢሆንም ግን ሁሉም ነገር የተሟላለት ነገር ውስጥ ብትሆን የባለቤት ጤና ቶሎ ይመለሳል እንዴ ዶክተር ለሊቱ ሙሉ ስትከታተላታል ነበር እንዴ ሌላ የሚያስፈልግ ነገርም ካለ ነገረኝ ሁሉንም አመጣለሁ አይ ምንም አያስፈልግም የከፋ ጉዳት ስላልሆነ እንጂ እኔም እዚህ ድረስ መጥቼ ለማከም ፈቃደኛ አልሆንም ነበር ምናልባት ፖሊሶች ለማጣራት መጥተው ሊሆን ይችላል እንዴ እንዴት መጣች ተነስ ሂድ ክፈትላት እፉዬ ምንድነው እሺ ማን እንደዚህ ያደረገሽ እባክሽ ንገሪኝ ማን እንደዚህ ያደረገሽ አንተ ሰይጣን ይገላልው ትንሽ ማረፍ ስላለባት ነው ደህና ነች እውነት ያው ደህና ነች መናገር መሄድም ሁሉ ነገር ማድረግ ትችላለች በጣም ደህና ነች
አላችሁ እንዴ? ምንድነው አስሬ እንደዚህ የሚጠይቀው? ሉሊት እንዴ ቆይ እኔ ምን አደረኩ እንዴ? ተረጋጊ ኤፍራታ እናት አይዞሽ ከጥቂት ደቂቃ በኋላ ትነቃለች ትንሽ ማረፍ ስላለባት ነው አሁን አንተ ተረጋጋ ምን ይረጋጋል እንግዲህ በቃ ነው ትንሽ አንተ ልጅ ናስቲ እዚህ ጋር ቁጭ በልና እንነጋገር። አይ አልፈልግም እባክሽን ተይኝ ካንቺ ጋር መከራከሩ ደክሞኛል። ለመከራከር እኮ አይደለም ቁጭ ብለን ለመነጋገር ነው። ይሁልኝ እኔ ልጅ እባክሽን ማይ በንግግሮችሽ ማለት የኔ ልጅ አትበይ። ያወጣችሁልኝ ስም አለ አይደለ? ናውድ በቃ በሱ ስም ጥሪኝ። ቆይ ለምንድን ነው እንደዚህ ግትር የምትሆነው? የምልህን ሰምተ ከኔ ጋር አትስማማ? አረ ልስማማ እንደዛ ይሻላል። በምኑ እንድስማማለሽ ነው የፈለግሽ? የምትሰሪውን ስራ እሺ ብዬሽ አብረሽ እንድሰራ ነው ወይስ የምታጅኝ መልእክት እያስኩ ጉዳይ አስፈጻሚሽ እንደሆነ ፈልገሽ ነው? ንገሪኝ ምን እንደሆነልሽ ነው የፈለግሽው? ይሁልኝ እኔ ልጅ ዲያራን አይኔ ያየ እያጣት ነው። በቀደም እንዳደረገችው ዛሬም ትምህርት ቤት ነኝ ብላ ወጣ እንደሄደች ተነገረኝ። እና እኔ ምን እንዳደርግ ነው የፈለግሽው? እሷን የማስተካከል ኃላፊነት ደግሞ ያንተ ነው። የት ወጣሽ የት ገባሽ ብለህ ማስተካከል አለብክ። ወንድሙ አይደለም እንዴ? አረ እንደዛ ማለት አለብኝ? አንቺን አልሰማ ስትልሽ እኔ እንደመክራትና እንዳስተካክላት ትፈልጊያለሽ? ይገርማል። ይሄ ነገር አሁን ነው እንዴት አየሽ? በፊት የት ነበርሽ? አሁንም ቢሆን እኮ አረፈደ። እንደ ወንድም ልትቆጣት ይገባል እያልኩ ነው። ከዚህ በላይ ደግሞ ባትከራከረኝ ጥሩ ነው። አይ አይሆንም። እህቴ እንደፈለገች መሆን ትችላለች። ደግሞ እኔ የመናገር ምንም አይነት መብት የለኝም። መብትማ አለክ። ታላቅ ወንድም እኮ አባት በሌለበት ሰዓት ልክ እንደ አባት ሆኖ መንከባከብ መቆጣጠርና መንከባከብ አለበት። አልችልም አልኩሽ እኮ። ለምን ወደማይሆን ርዕስ እንድገባ ታረጋኛለሽ? ልጄ አንድ ጊዜ እኔ ላውራትና ያለውን ነገር የዋዝስከኝ መሰረት ስልኩን ሪከርድ አድርጌ ሶፋ ላይ አስቀምጫለሁ። ማለት የት ነው ያስቀመጥሽው? እንዴ የት ላድርገው እችላለሁ? እዚህ ቤት አይደል እንዴ ያለው? እዛ ሶፋ ላይ ነው ያስቀመጥኩት። አንቺ ጤናሽ አትሻል እብድ። ቆይ አንቺን ድምፅ ልታሰሚ ነው እንዴ? ዶክተር ተረጋጋ ኤፍራታ፣ ምንም አልተፈጠረም። አይዞሽ፣ ጤናሽ ያን ያህል አሳሳቢ ደረጃ ላይ አይደለም። እኮ እሱን እኮ ነው እያልኩሽ ያለሁት።
ጽንሱ በሚገርም ሁኔታ በጣም ደህና ነው። ምንም አይነት ጉዳት አልደረሰበት። ተመስገን አምላኬ። ኤፍራታ አሁን አንድ ነገር ሆነሽ ቢሆን ኖሮ ናታን ስለ ልጁ አለማወቁ መጥፎ ነበር። ዛሬውኑ ስላለው ነገር ማወቅ አለበት። አይ ዶክተር፣ እንደዚህ መሆኔ ናታን ማወቅ የለበት። እሱንማ ቤተሰቦች መናገራቸው አይቀርም። ብቻ ስላለው ነገር አግኝቼ ባወራው በጣም ደስ ይለኛል። እሺ ዶክተር፣ ግን ሁኔታዎችን አይተህ ስለ እኔ መስማት ካልፈለገ ምንም ነገር አትንገረው። አይ ስለሱ ምንም አታስቢ። ዶክተር ምንድነው ደህና አይደለችም እንዴ? አይ ደህና ናት። ራሷ እንዴት መንከባከብ እንዳለባት እየነገርኳት ነው። ታዲያ እሱን ለኔ ነግረኝ እኔ ብንከባከባት አይሻልም? ማለቴ እናቷም እህቶቿም እዚህ ጋር አሉ። የሚያስፈልገውን ነገር ንገረኝና እናዘጋጅላታለሁ። ለጊዜው ፈሳሽ ነገር እየሰጣችኋት ብትቆይ ጥሩ ነው። የምታደርጉላትን ነገር ደግሞ ከአቶ ያፌት ጋር በዝርዝር እናወራለን። ባይሆን ማረፍ ስላለባት ብዙ አታድክሟት። እሺ ዶክተር፣ አንረብሻትም። ግን የሚያስፈልግ ነገር ካለ ጽፈህ ስጠን፣ እኛ ገዝተን እናመጣለን። እሱን በዝርዝር ለአቶ ያፌት ጽፌ እሰጠዋለሁ። የኔ ልጅ ይፉዬ ደህና ነሽ? ደህና ነኝ፣ ግን እናንተ አትጨነቁ። ይፉዬ ቆይ ምን ተፈጥሮ ነው? ማን ነው እንደዚህ ያደረገሽ? ታይጺ፣ በዚህ ሰዓት የሚጠየቀው እሱ አይደለም። እሺ ቤዝ፣ ግን ቆይ አሁን ደህና ነሽ? ይፉዬ ደህና ነሽ አይደለ? አሁን ሁላችንም ከጎንሽ ነው ያለነው። ምንድነው የሚያስፈልግሽ? እስኪ ንገሪኝ። ቆይ አሁን ምን ላይ ነው ህመም የሚሰማሽ? አንገትሽን ነው ወይስ ጭንቅላትሽን? አይ ቤዚ ደህና ነኝ፣ እናንተ አትጨነቁ። እህቴ ወይ ዳጊ ደህና ነሽ? አዎ ወንድሜ ደህና ነኝ። በቃ ዋናው አንቺ ደህና መሆንሽ ነው። እሺ ዶክተሩ እንዳለው ደግሞ አታርክሟት ብሏል አይደል? እናንተም በቃ ትንሽ ተወት አድርጓት። ገኔ አንቺም ተረጋጊና ተቀመጭ። የኔ ንግስት እንዴት ነሽ? ሄሎ እቴ፣ ቆይ ምን ሆነሽ ነው ስልክ ማታነሽ? ምንም አልሆንኩም ወንድሜ፣ ክላስ ውስጥ ስለነበርኩኝ ነው፣ ለዛ ነው። አትዋሺ እቴ፣ ክላስ እንዳልገባሽ በደንብ አውቃለሁ። የት ነሽ? ያው ከጓደኞቼ ጋር ነኝ። ከጓደኞችሽ ጋር የሆንሽበት ቦታ ስም የለውም? ኧረ አለው፣ ግን በቃ ትንሽ ብቻ ቆይቼ ወደ ቤት እመለሳለሁ። ስሚ እንዲያራ፣ እየተቆጣሁሽ ወይም እንዲያድርግ እያልኩሽ አይደለም። አንቺ ትልቅ ልጅ ነሽ፣ ምን ማድረግ እንዳለብሽ በደንብ ጠንቅቀሽ ታውቂያለሽ። ቢሆንም ግን የምትራመጂበትን መንገድ በደንብ እየተጠነቀቅሽ መሆን አለበት። አልገባኝም ወንድሜ፣ ምን ለማለት ነው? ቆይ ምን ማለት እንደሆነ ገብቶሻል? ክላስ ቀጥቶ ከጓደኞችሽ ጋር የማን ቦታ መዋል ለህይወትሽም ጥሩ አይደለም። ቆይ እየተቆጣኸኝ ነው እንዴ ወንድሜ? በቃ እንደፈለግሽ።
ጆሮቹን ያዙ ቢለን እንኳን ይዝለት ነበር ምንድነው ስሪ መረጥ እስኪ ሉሊት ዝም በይ እናንተ ምን እየሰራችሁ ነው ተባታን እንጂ በሰቤት ምን እያደረጋችሁ ነው ምንድነው ይሄን ያክል ሰዓት ቁጭ ብሎ ሰው ማጨናነቅ እውነትሽን ነው ተነሽና ውጪ ቤት ነው የሚሻለኝ ቆይ ለምንድን ነው በዚህ ሰዓት የደወልሽው? አለቃ የማይሆን ነገር ተፈጥሯል። ምን ማለት? ቆይ ምንድን ነው የተፈጠረው? በቀደም ዕለት ዲኤንኤውን ሳቀያይረው በካሜራ እይታ ውስጥ ነበርኩ። አለቃ ይሄንን አይቶ ሊያሰናብተን ነው። በዛ ላይ እንደሚያሳስረኝም ሲናገር ነበር። አሁን ማን ሊያገኝ እንደሆነ አላውቅም። ተጣልፎ ነው የወጣው። ምን? ቆይ እንዴት ሊሆን ይችላል? አይ እንደዚህ መሆን የለበትም። እንዲህ በቀላሉ አይታወቅም። በቃሽ አሁን ያለበትን ለሞቅ የግል ስልኩና የመኪናውን ታርጋ ላኪልኝ። ማንንም ሳይቀድመኝ መቅደም አለብኝ። እሺ አለቃ፣ ግን የኔስ ነገር ከተባረርኩ ወይ ደግሞ ፖሊሶች ካወቁ ምንድነው የማደርገው? እሱም በኋላ እናወራበታለን። አሁን ያልኩሽን ብቻ አድርጊ። ስልኩን ላኪልኝ። እሺ አለቃ፣ አሁን ልካለሁ። ሄሎ አለቃ። ሲስ አሁን በመልክል የመኪና ታርጋና ስልክ ቁጥር የምንፈልገው ሰው አለ። ያለበትን ቦታ አድራሻውን አጣራና አሳውቀኝ። አሁን ነው አፍጥነው ሲስ። እሺ አለቃ፣ ትንሽ ብቻ ጠብቀኝ። ሄሎ አለቃ። እሺ በቃ ካለበት ቦታ ከተንቀሳቀሰ በየሰዓቱ እየተከታተልኩ ቶሎ አሳውቀኝ። እኔ ከዚህ ወጥቼ ወዳለበት ቦታ በፍጥነት ለመድረስ እሞክራለሁ። ትኩረትህን እሱ ላይ አድርግ። እሺ አሳውቃለሁ። እሺ በቃ በቃ ይፉዬ፣ አሁን እየመሸ ስለሆነ እኛ ወደ ቤት እንሂድ። ነገ ጠዋት እንመጣለን። አዎ ልክ ነሽ ይፉዬ። በቃ በሆነው ነገር እያሰብሽ ራስሽን አታስጨንቂ እሺ? ገንዬ በቃ እንሂድ ተነሽ። እኔማ የትም አልሄድም። ዛሬ ከልጄ ጋር ነው የማድረው። እንደዛ ይሻላል? አዎ በቃ እንደዛ ከሆነ በደንብ ተንከባከቢያት። አይ ገንዬ አይሆንም። አንቺም ሂጂ። ነገ እነሱ ሲመጡ አብረሽ ትመጫለሽ። እዚህ ብትሆኝም ራስሽን ከማስጨነቅ ውጭ ሌላ ምንም የምትሰሪው ነገር የለም። ያፌትም አሁን የሚያስፈልገውን ነገር
ሊያመጣ ነው ሄደው። አንቺ አታስቢ። እኔማ ቢጨንቀኝ እኮ ነው ሁኔታውን ዳግም ሲነግረኝ እንዴት እንደመጣው ራሱ አላውቀው። ብቻ ፈጣሪ እንኳን ክፉን አራቅም። እንኳን ተረፍሽልኝ ልጅ፣ እንኳን ደህና ሆንሽልኝ፣ እንኳን ተረፍሽልኝ። ባይሆን እንግዲህ ያፌት እስኪመለስ ድረስ ልጠብቃት። አራን ያለውላት እናንተ ሄዱ። ገኔ ኤፋው እንደምታያት ደህና ናት። በቃ እኛም ወደ ቤት እንሂድ፣ እረፍት ማድረግ አለብሽ። እንግዲህ ምን ይደረጋል? በሰው ቤት ካላደርኩ አይባል። እሺ እንግዲህ ምን አደርጋለሁ? እፉይ ራስሽን በደንብ ጠብቂ። ሄሎ ዶክተር። ምን ነው በጣም ዘገየህ እኮ። ቶሎ አናግሬ መመለስ አለብኝ። ዶክተር የግድ ዛሬ መሆን አለበት? አዎ አቶ ናታን፣ ከዚህ በላይ ነገሮች መራዘም የለባቸውም። ቆይ ምኑ ነው የሚራዘመው? እንዴት አመኘ ስላገኘ? ይገባኛል። እንዲህ እንደታስብ ያደረገ ያለህበት ሁኔታ ነው። ቢሆንም ግን በስልክ ማውራት ባይኖርብኝም የማውራ ስለ ኢፍራታ ጉዳይ ነው። ቆይ የኔ ጨረቃ ምን ሆነች? ምን አጋጥሟት ነው? አሁን ደህና ናት። በአካል አግኝታ ማውራት ስላልቻለች እኔ አንተን አግኝቼ ማውራት አለብኝ። እሺ በቃ ቅድም የነገርከኝ እዛው ላይ ነህ? አዎ እዛው ነኝ። በቃ እዛው ጋር ጠብቀኝ። ቆይ ግን ቢዝ ወንድሜ የሰማ ይመስልሻል እንዴ? አይ አይመስለኝም። ቢሰማማ ኖሮ ይደውልልን ነበር። ቆይ ግን አሁን ለምን አልነገራችሁንም ሲል ምን እናደርግ ነው? ምን እንለዋለን? ያው በቃ ድንጋጤ ውስጥ ስለነበር ለዛ ነው እንለዋለን። አሁን ማን ይሙት እቺ ኖሬ ለመናገር ጊዜ አጣችሁ ነው? ለመናገር ስላልፈለጋችሁ ነው እንጂ። እሺ ደሞ እናንተ መናገር ከከበዳችሁ ሉሊት ለናታን እባክሽ ነገር ይብትሉኝ እኔ አልናገረውም ነበር። አያይ እንደዚህ አይነት ነገር ሳትናገር የምትረሽ አልመሰለንም። ለዛ ነው እንጂ እኮ እንድትነግሪውን አስታውስሽ ነበር። ይልቅ እሷን አሁን ታያትና እላይ ሄደን ምን ማድረግ እንዳለብን እናወራለን። አዎ እንደዛ ነው የሚሻለው። ተነሽ እንሂድ። ሄሎ። ቆይ የተሳሳተ ቦታ ነው እንደ ነገርከኝ? ምንም ላገኘው አልቻልኩም። በልሻውን አስተካክለ ቼክ አድርግና ንገረኝ። እርግጠኛ ሁንልኝ። አፍጥነው። አይ አለቃ፣ እንደውም ያለህበት አካባቢ ለሱ በጣም ቅርብ ነው። በአይን ዞር ዞር እያልክ ፈልገው። ትንሽ ወደፊት ተራመድ። ምንም እኮ እየታየኝ አይደለም። ስማኝ፣ ምንም የለም እያልኩ ነው። እሺ ትንሽ ተራመድና ወደ ቀኝ ታጠፍ።
እሺ ስልኩን አልዘጋውም ጠብቀኝ ይኸው ታጠፍኩ ምንም ነገር የለም አሁን ትንሽ ወደፊት ሂድ ትንሽ እሺ አሁንስ አሁን እየቀረብክ ነው ትንሽ ሂድ ደግሞ አሁን ወደ ግራ ታጠፍና እዛው አካባቢ ፈልገው አንተ ሰውዬ ቆየት ነህ ቆይ ማን አባቱ ነው እየተጫወቱብኝ ነው እንዴ አይ ይሄማ ወጥመድ አለው ሄሎ በቃ አግኝቻለሁ እርምጃ ልወስድ ነው ማድረግ ያለብህ ነገር በሙሉ አድርግ እሱን ለማግኘት ተጠቀምክበትን ጎግልም ሆነ ሌላ ነገር ሁሉንም አጠፋፋ እሺ በቃ አሁኑኑ አጠፋፋዋለሁ በቃ በጣም አሪፍ ሪከርድ እንዴት ደስ የሚል ነገር ነው ይላል ደሞ ራሱ ወስዶ እየገለበጠ በለው ቤዛን ደሞ ስሙልኝ ድንቅ እህቴ ወሬኛ የኔ እህት አይ ገኒ ደሞ መጣች አይ ገኒ አይ ሁሌ ሪከርድ ነው ባረገው እዚህ በኋላ ገኒ እድሜ ልክሽን እንዳለቀሽ ደብርሻቸው ሪከርድ ማድረግ እንዴት ደስ የሚል ነገር ነው እናታችሁ ወይ ጉድ ሰምቶ መሆን አለበት እንደዚህ የሚደነፋው ወይኔ ቆይ ከኔ ቀድሞ ማን ነገረው ለነገሮች ጽዮን እያለች ትኩስ ወሬ መናገር አይቻልም አይ ስራው በቃ እኔን መከታተል ነው ቆይ ደግሞ ምን አገባው ለምንድን ነው በሰው ሚስት እንደዚህ የሚደነፋው ያው እንደዚህ እንታ አደጋ እኮ ያጋጥማል አትጨናነቅ አይዞ ምንድነው የምን አደጋ ነው ቆይ እሱን አስበህ በዚህ ሰዓት የመጣ መስሎኝ እኮ ነው ሳስበው ግን አልሰማም መሰለኝ ሴትዮ ምንድነው መቀባጠር የኤፍራታ ማሙት ማን ነው የኤፍራታ መኪና መገን ማለት በቃ የኤፍራታን አደጋ ሰምተህ ወደዚህ የመጣ መስሎኝ እኮ ነው አይደል ምንድነው እኔ ካላመንክ ቤዚንና ጢን ሄደህ መጠየቅ ትችላለህ እነሱ ይነግሩሃል መቼም እኔንማ ማንንም ሰው ያምነኝም አዎ ሄደሩት እስኪ እስካሁን ዝም ብለው ውለው አሁን ምን እንደሚመልሱ ነው ያለን አዎ
አልበላም አልኩህ እኮ። አዎ በእናትሽ መፈወስ አለብሽ። ያ ባልሽ እንደሆነ አይመጣም። አቤል እባክህ እረፍ፣ እባክህ ልለምን፣ ከዚህ በላይ አታድክመኝ። ምግብ ካልበላሽ አቅም አይኖርሽ። እባክሽ እንደውም ከፈለግሽ ተይው፣ ለራሴ ነው ያዘጋጀሁትሽ። እኔ የምልሽ ለምንድን ነው ግን የጮኝን ጉዳይ በአንቺ በኩል ማታስጨርሽ? ዘመዳዊ ቆይ ለምንድን ነው እንደዚህ የምትይኝ? እስኪ ሰው ሲሰለችህ ዋቅ፣ ዝም በልና የማይናገረውን ብላ። እሱንማ እየበላሁ ነው። ታውቂያለሽ ከቢኒያም ጋር ሳያቸው ውጋው ነበር። እሱማ ስራ አይደል ሰይጣን። አሁን ካጠገቤ ራቅ። ይኸውልሽ ፍራታ፣ እኔ ከአንቺ ጋር ምንም አይነት ችግር የለብኝም። ለምን ከኔ ጋር ተባብረሽ እኔ የምፈልገውን ነገር አትነግሪኝም? ኧረ ምን ልንገርህ? እሱን እነግርሻለሁ፣ ግን እርግጠኛ ነሽ እሺ ትይኛለሽ? ደፋር፣ ምን በምን መንገድ መጠየቅ እንዳለብህ እንኳን አታውቅም። አሁን አታድክመኝ፣ ከዚህ ሂድልኝ። አየሽ አይደል? እሱ ምንም ነገር አልሆነም። አውቆ ሊገላት ነበር ማለት ነው። እኔ እንጃ ጽዬ፣ ምን ማድረግ እንዳለብኝ ምን ማሰብ እንዳለብኝ እንኳን በጣም ግራ እየገባኝ ነው። እኔም እንደዛው ነኝ። በጣም ግራ ገብቶኛል። ቤዝ ቆይ ለናቱ እንንገረው ወይስ ምን ብናደርግ ነው የሚሻል? አይ አሁን ባንነግረው ጥሩ ነው። ስራ ላይ ሊሆን ይችላል። ይደርና ነገ እንነግረዋለን። ግን እኮ ከሌላ ሰው ከሰማው እኮ በጣም ከባድ ነው የሚሆነው። እኮ እሱን እኮ ነው ያልኩሽ ያለሁት። ኤፍራታ እርኩስ ነው። ጽንሱ በሚገርም ሁኔታ በጣም ደህና ነው። በጣም ይገርማል። ምንም አይነት ጉዳት አልደረሰበት። ከምን ረገበች? ኧረ ጉድ ነው። እስኪ አንተ ማድረዋለጋ ለምንድነው ስልክ የማያነሳው? ይሄ የማይረባ